ምኞት ኦፕሬሽን ተሰርታ ከጨረሰች በኋላ ወደ ቤቷ እንድትወጣ ስትደረግ ከዚህ በኋላ እሷ በጣም እጅግ ጤነኛ ሰው እንደሆነችና ሙሉ ጤንነቷ እንደተመለሰ በዶክተሮች አማካኝነት ተነግሯት ወደ ቤት ትመለሳለች። በዛን ሰዓት በረከትም እጅግ ደስ ብሎ ስለነበረ በሚገርም ሁኔታ በጣም ደስ ብሎኛል፣ አሁን እስኪ ቤት ገብታለች ዙፋኔ ምኞትን እስኪ እይልኝ መጣው በማለት እሱ ዙፋን ልኮ ወደ ኋላ ይቀራል። እሱ ወደ ኋላ የቀረበት ምክንያት ዶክተርን አግኝቶ ዶክተርን ለማመስገን ስለፈለገ ዶክተርን ሲያገኝ ዶክተርን ማመስግኖ እናም ከዚህ በኋላ ምንም ችግር የለባትም በቃ ጤነኛ ሰው ነች፣ ያው ቁስሏን ግን ኦፕሬሽን የተደረገችውን መንከባከብ ይኖርባቸዋል፣ ከዛ ባለፈ በጣም እጅግ ጤነኛ ሰው ናት በማለት ዶክተሩም ይነግረዋል። በረከትም እጅግ ደስ ብሎት ደስታ አድርጎ የፈነጠሰ ወደ ቤቱ ሲመጣ ቤት ውስጥ እህቱ ቁጭ ብላ ስለነበረ ቆይ እንደ በሩን ከፍቶ እንደገባ ምኞት የት ነው ያለችው ዙፋን በማለት ሲጠይቅ ዙፋንም ምኞት መኝታ ቤት እንደሆነችና ደህና እንደሆነች ከነገረችው በኋላ ግን ቆይ ምንድነው ወንድሜ ተጨነቅ ትመስላለህ፣ ምንድነው ችግር አለ ወይ ስትለው ችግር አለ፣ ያው ችግሩ ደግሞ ታውቂያለሽ ሱራፌል ነው፣ ሱራፌል እያለ በፍጹም እርግጥ ከዚህ በኋላ ምኞት ጥንቃቄ እንድታደርግ ነግራታለሁ፣ እኔም በቻልኩት አቅም እጠብቃታለሁ፣ ግን ደግሞ በሌሎች ሰዎች ላይ ጉዳት እንደማያደርስ ምንም ያደርግጠኛ አይደለሁም። የሚገርምሽ ነገር ልጁን የተረገመች እህት ወስዳበታለች፣ ማለትም የብርቱካን እህት ልጁን ይዛበት እንደጠፋች ዶክተር ነግሮኛል። ለዛ ነው እንደዚህ እየሆነ ያለው። እናም ልጁንም ስላጣ ስለዚህ እናንተንም መበቀል ይፈልጋል። እናም አንዴ በፖሊስ ቁጥጥር እስከሚውል ድረስ መጠበቅና ራሳችንን ከአደጋ መጠበቅ እንዳለብን ሁላችንም መጠንቀቅ እንዳለብን እየተሰማኝ ነው ዙፋን። በቃ ፈርቻለሁ። አሁንም ምኞትን የሆነ ነገር ያደርግብኛል ብዬ እየፈራው ነው ሲላት ዙፋን ግን በፍጹም መፍራት እንደሌለበትና ሁሌም ካጠገቡ እንደሆነች እንደምትጠብቀው ትነግረዋለች። በዛን አማካኝነት ቆይ ምን እያልሽኝ ነው ሲላ ምንም ወንድሜ እኔ ያለውልህ በፍጹም እኔን አልፎ ማንም ሰው አይነካህም፣ እናም ሁሌም ከጎንህ ነኝ፣ አሁን ደስተኛ መሆን ያለብህ በማለት እየነገረችው እየተጽናና እያለ በድንገት ምኞት መኝታ ቤት ከፍታ ስትመጣ ደስ እያለች በፈገግታ ትመጣለች። የኔ ውድ ዛሬ በጣም ደስ ብሎሻልሳ ደስተኛ ትመስያለሽ ሲላት ሰላም ብላቸው ሁለቱንም ከተቀመጠች በኋላ አዎ ደህና ነኝ፣ በጣም ሰላም ነኝ ብኪ አንተ እንዴት ነህ ብላ ሰላምታ ካቀረበችለት በኋላ ሰላም እንደሆነና አንቺስ እንዴት ነሽ ጤንነትሽ ሲላት በጣም ደህና ነኝ አሁን በማለት ሁለቱንም እያየች ፈገግታዋን ትቀጥላለች። ዛሬ ቆይ ምንድነው ምን አይነት ደስታ በደስታ ነው እንደዚህ ፈገግ የሚያደርግሽ ሲላት የሆነ ነገር በማለት ሆዷን እያሻሸች ስትነግረው እናም ቆይ ታዲያ ምንድነው ዛሬ የምነግራችሁ ሰርፕራይዝ አለኝ በማለት ትነግራችኋለች። እንዴ ቆይ ምንድነው እሱ አልገባኝም። ይኸውላችሁ ሁለታችሁም እኔም ስጠብቀው እናንተም ስጠብቁት የነበረ ነገር ነው። እኔ እርግጥ በየጊዜው የእርኩኝ ቸካፕ አደርግ ነበረ ለማንም ሰው ሳልናገር። እናም ዛሬ ግን ነፍሰ ጡር እንደሆንኩኝና የ6 ወር እርጉዝ እንደሆንኩኝ ዶክተሮች ነግረውኛል ስትላቸው በረከት የሚቀመጥበት ላይ ተነስቶ ገንጃ ምን ላድርግሽ በማለት አንዴ ቁጭ ብድግ ሲያደርጋት እንዴ ምን ሆነ ነው በጣም ደስ ብሎኛል፣ የእውነት ነፍሰ ጡር ነሽ ሲላት አዎ ነፍሰ ጡር ነኝ። እውነት ሁለቱም ባለማመን ቆይ የእውነትሽን ነው ግን እየቀለድሽብን ነው በማለት ዙፋንም ስትጠይቃት በእንደዚህ አይነት ነገር አይቀለድም ስለዚህ እውነቴን ነው የምላችሁ በማለት እጅግ ደስ ብሎት በረከትም የእውነት ማመን አቃተኝ፣ ስለዚህ ይህንን ነገር አሁኑኑ ለዶክተር እጄ መናገር አለብኝ ሲላቸው በቃ ሽሂድ እኔ ደግሞ ከምኞት ጋራ እጫወታለሁ የሆዴም በማለት ዙፋንም ምኞትን ወደ መኝታ ቤት ትጠራትና መኝታ ቤት ሂደው ቁጭ ብለው የእውነት ግን ከዚህ በኋላ አንቺ ምንም አይነት ስራ መስራት የለብሽም፣ የምትፈልጊውን ነገር ሁሉ እኔ እሰራልሻለሁ፣ በደንብ ነው መንከባከብሽ ምኞት፣ የእውነት አሁን በቃ አክስት ልታደርጊ ነው በማለት ስትላት ምኞትም እጅግ ደስ ብሏ ስለነበር አዎ ከዚህ በኋላ አክስት ትሆኛለሽ፣
የእውነት እኔም ደስ ብሎኛል ዙፋኔ፣ በጣም ነው የማመሰግነው። አንቺና በረከት ያደረጋችሁልኝን ነገር መቼም አልረሳውም። ግን ዛሬ አንድ ነገር እንድትተባበሪኝ እፈልጋለሁ ስትላት ምን እንደምትተባበራት ስጠይቃት ከዛሬ ለእኔ ሲጨነቅና ሳስብ ኑሯል በረከት። ዛሬ ግን ሰርፕራይዝ ላደርገው ፈልጋለሁ እና የሆነ የራት ፕሮግራም ማዘጋጀት ፈለኩኝ። እናም አንዳንድ የሚገዛዙ ነገሮችን እንድትገዥልኝ እፈልጋለሁ ስትላት ዙፋንም በፍጹም ምንም ችግር የለውም አንቺ ይሄንን አስበሽ የምትፈልጊውን ለዚህ ነገር እኔ ጎበዝ ስለሆንኩኝ እቃዎቹን ገዛዝቼልሽ እመጣለሁ፣ አንቺ ተዘጋጂ ስትላት እሺ በማለት እሷም ተነስታ እቃውን ለመገዛዛት ትሄዳለች። በረከትም ዶክተሩን አግኝቶ እንዳናገረው ዶክተር የእውነት በጣም ደስ ብሎኛል፣ ምኞት ነፍሰ ጡር እንደሆነች ነገረችኝ ሲለው ዶክተሩም እጅግ ደስ ሲለውና የእውነት ክን ነው የምትለኝ በረከት? አዎ እውነቴ ነው። ስለዚህ መጠንቀቅ ይኖርባቸዋል። ከዚህ በኋላ ከምንጊዜውም በላይ ጥንቃቄ ያስፈልጋል። ራሷን መጠበቅ መንከባከብ ይኖርባታል። እናም ከጎኗ መራቅ የለባችሁም። ራስን ጠብቅ። በል አንተም አሁን ወደ ቤት ግባ፣ እኔም ወደ ስራ ልሄድ ነው። የታመሙ ቢሸንቶች ስላሉኝ ለነሱ መድረስ አለብኝ ይለዋል። በረከት ምሽ ብሎት ከዶክተሩ ጋር ተሰነባብተው ወደ ቤት ሲመለስ ዙፋንም እቃውን ገዛዝታ ገብታ ዲኮሩን ጨርሳ በረከትን እየጠበቁ በረከት ስልኩም አይሰራም። በድንገት ሆኖ በረከት ደግሞ ባገጠመው መንገድ ላይ ሱራፌል እየጠበቀው ስለነበረ ፊት ለፊት ይገናኛሉ። እናም ሱራፌልና በረከትም ፊት ለፊት አንገት ለአንገት ሲተናነቁ ሱራፌል በረከትን ምኞትን በወጋበት ቢላ ሊወጋው ሲል እሱም የሞት ሞቱን ተጣጥሮ ራሱን እንዳስጣለ ወደው ፖሊሶች እጅ ከፍንጅ ይዙታል። እሱንም ወደ ፖሊስ ጣቢያ ይሰድና እሱም ደንግጦ ምኞትም ስልኩ ስለማይሰራ ደንግጣ ስለነበረ ግራ ተጋብተው ሁለቱም ለምኞት ለዙፋን ስትደውል ድንገት ምናልባት ያልተመቸ ቦታ ላይ ሆኖ ይሆናል ይመጣል፣ ምንም ችግር የለውም ትላታለች። በመንገድ ዙፋንና በረከት ሲገናኙ እጅግ ደንግጦ ስለነበረ ቆይ ምንድነው የሆንከው በሰላም ነው ወይ ስትለው ከዛ ከሱራፌል ጋር ተገናኝተን ተናንቀን ነበር፣ ግን ከዚህ በኋላ በህይወታችን አይመጣም፣ ይኸው ወደ ፖሊስ ጣቢያ ተሸኝቷል፣ ፖሊስ ወስደውታል ይላታል። ደስ በሚል ሁኔታ አሁን ወደ ቤት መሄድ እንዳለባቸውና አንዳንድ ነገሮችን ገዝቶ እንዲገባ ከነገረችው በኋላ ምኞት ደስ በሚል ፕሮግራም አቀባበል ታደርግለታለች።